ሰላም እንዴት ናችሁ? ካሴ ሊበን እባላለሁ። ዛሬም እንደተለመደው እዚህ ArcGIS ላይ ሌላ አንድ ቶፒክ ይዤ መጥቻለሁ። ዛሬ ደግሞ የምናየው ዳታን እንዴት አድ እናደርጋለን፣ ወደ አርክ ማፓችን ዳታን እንዴት አድ እናደርጋለን፣ አድ የተደረገን ዳታስ እንዴት ሪሙቭ እናደርጋለን ወይም እናስወግዳለን የሚለው ርዕስ ላይ ነው ዛሬ የምንነጋገረው። ስለዚህ ወደ ለቱ ርዕስ እና ዝርዝር አሰራር ስንሄድ ዳታን አድ ለማድረግ ሁለት ኦፕሽኖች አሉ። የመጀመሪያው ኦፕሽን አድ በተንን በመጠቀም ነው። ሁለተኛው ኦፕሽን ደግሞ ፋይልን በመጠቀም ነው። ይሄን ለመስራት ምን እናደርጋለን? ArcGIS ላይ አርክ ማፓችንን እንከፍታለን። አርክ ማፓችንን ከከፈትን በኋላ የመጀመሪያው አድ በተንን መጠቀም ነው። ኦፕሽን 1 ማለት ነው። አድ በተንን እንጠቀማለን። ከዛ እኛ መረጃ ኮኔክት ካደረግንበት ወይ ፎልደር ኮኔክሽን ከሰራንበት ቦታ ሄደን እንፈልጋለን። ለምሳሌ እኔ AllGIS ዶክመንት የሚላለ ዘን ArcGIS ትሬኒንግ የሚላለ ከArcGIS ትሬኒንግ ላይ የኢትዮ GISን ከፍትና አድሚኒስትሬሽን ላይ ከፍታለሁ። ዘን ኢትዮ ሪጅን ሼፕ ፋይል የሚላለ ኢትዮ ሪጅን ሼፕ ፋይል የሚል ይኖረኛል ማለት ነው። ሁለተኛው ስቴፕ ምንድነው? ፋይል ላይ እንገባለን። ሁለተኛው ኦፕሽን ኢትዮ ሪጅንን ለማስገባት ሁለተኛው ኦፕሽን እዚህ ፋይል ላይ ገባለው። ዘን አድ ዳታ የሚላለ ዘን አድ ዳታ የሚለውን እንደዚሁ ስንፈልግ እንደዚሁ ተመሳሳይ ኦፕሽን ይመጣልናል ማለት ነው። አድ ኢትዮ ሪጅን ሼፕ ፋይል የሚለውን ክሊክ አደረግና አድ ለዋለሁ። በመጨረሻ ሁለቱም እንደዚህ አድርጎ ይመጣልኛል ማለት ነው። ስለዚህ በሁለቱም ኦፕሽን የኢትዮ ሪጅን ሼፕ ፋይልን ማስገባት ይችላል ማለት ነው። ሌላኛው ምንድነው? ሪሙቭ እንዴት እናደርጋለን የሚለውን ዳታን ሪሙቭ ካስገባን በኋላ ሪሙቭ ለማድረግ ሁለት አይነት አፕሮቾች አሉ። የመጀመሪያው ከሌየር ስር ማጥፋት ነው ሙሉ በሙሉ። ሁለተኛው ደግሞ ከፋይላችን ውስጥ ሙሉ በሙሉ ማጥፋት ነው። ይሄን ለማድረግ ምንድነው የምናደርገው? ከሌየሩ ስር ለማጥፋት ለምሳሌ እኔ እንግዲህ ሁለት አይነት ያጠፋ ስልቶች አሉ። አንዱ ፐርማነንትሊ ከፋይላችን ላይ ቆርጦ ማጥፋት ነው። ሁለተኛው ከሌየር ስር አጥፍተን ግን አስቀመጥነው ሶርስ ላይ ይቀመጥልናል ማለት ነው። ለምሳሌ እኔ ይሄንን ከሌየር ስር እንዲጠፋ ባረገው ሪሙቭ ለዋለው። ሪሙቭ ስለው ይሄኛው ሪሙቭ ይደረግልኛል ማለት ነው። አንዷ ብቻ ኢትዮ ሪጅን ቀረች ማለት ነው። ሁለተኛው ምንድነው? ሁለተኛው እዚህ ኤዲቶር እናበራና ስታርት ኤዲቲንግ እንላለን። ስታርት ኤዲቲንግ እንልና የስታርት ኤዲቲንግ እንትኑ ከመጣ በኋላ ፐርማነንትሊ ነው የምናጠፋው። ስለዚህ ምን እንገባለን? ኤዲት ውስጥ እንገባለን። ይሄን ቦታውን መጀመሪያ እንመርጠዋለን። ይሄንን ከመረጥነው በኋላ ለምሳሌ እኔ ይሄን ቦታውን ልምረጠው። በሴሌክሽን ልግባ። የአማራ ክልልን ማጥፋት ብፈልግ እዚህ ላይ ሪጅን የሚለውን ስለ ሴሌክሽን ታይፕ ወደፊት አሳያችኋለሁ። ቀድሜ አንድ ስቴፕ ወደፊት ስለቀደምኩባችሁ ነው። ዘን አማራ ብዬ መርጥና አፕላይ ለዋለሁ። አማራን መረጠልኝ። አማራን ከመረጠልኝ በኋላ ኤዲት ውስጥ ገብቼ ዲሌት ስለው ይሄኛው አማራ ይጠፋልኛል ማለት ነው። ለምሳሌ ይሄን የሰራሁበትን ላሳያችሁ። ይሄን ላጥፋና እዚህ ኤዲቶርን ምንም እንትን ሴቭ አልልም፣ ስቶፕ ላድርገው ዝም ብዬ። ይሄ ፐርማነንትሊ ነው የሚጠፋው። አሁን ይሄ ኤዲቶርን ተጠቅሜ ኤዲት ውስጥ ገብቼ ዲሌት ስለው ከሌየሩ ስር ብቻ ሳይሆን የሚጠፋው ካስቀመጥኩበት ዳታ ላይ ጭምር ሄዶ ያጠፋዋል። ስለዚህ ይሄ በጣም አደገኛ የሚባልና በጥንቃቄ መሰራት ያለበት ሪሙቭ የምናደርግበት አሰራር ስልት ነው ማለት ነው። ለምሳሌ እኔ ይሄን ሪሙቭ ላድርግና በዛኛው የሰራሁትን ላሳያችሁ። ዳታውን አዳርጌ ማለት ነው። QGIS ላይ እንደዚሁ የሰራሁት ከQGIS ላይ ላምጣ። ይሄንን ከQGIS ላይ ላምጣ። ስለዚህ ሌላ ዳታ ፐርማነንትሊ ያጠፋውን ማለት ነው። ፐርማነንትሊ ዳታ አለ ኢትዮ GIS አለ። ዘን አድሚኒስትሬሽን ላይ ገባው። ኢትዮ ሪጅን አለ። ኢትዮ ሪጅን ይሄ ቆርጫ ያጠፋሁት ነው። አሁን ለምሳሌ ይሄን ሌሎቹን ቀለም እንቀባቸው። አረንጓዴ ቀለም ስለ ቀለም አቀባብ ወይም ፊል አደራረግ ወደፊት አሳያችኋለሁ። አሁን ለዚህ ቪዲዮ ብቻ ዲሌት ያደረኩት ፐርማነንትሊ ዲሌት የተደረገውን ብቻ ማሳየት ነው የፈለኩት። ይሄ ካሜራ ክልል ውጭ ያለውን ሼድ አደረገልኝ። ስለዚህ ይሄን በምን ዲሌት ብዬ ብየው ነው ኤዲቶርን አበራው። ከዛ በኋላ ኤዲት ውስጥ ገባው። ዘን ዲሌት ብዬ ያጠፋሁት ለምሳሌ ኤዲቶር ላይ ላብራ፣ ስታርት ኤዲቲንግ ልበለው። እቺ ምልክቷ ትመጣለች። ዘን ኤዲት ውስጥ ገባው። ከዛ በኋላ
ይሄ የአማራ ክልልን ስለተቆረጠ የለም ሌላ አንድ ዞን ቆርጣለሁ አንድ ወረዳ ቆርጣለሁ አንድ ክልል ቆርጣለሁ ከተቆረጠ በኋላ ዲሌት ፐርማነንትሊ ዲሌት ምንለው ነው ይሄ መረጃ ያበላሻል መረጃ ስለሚያበላሽ ይሄ ብዙ ጊዜ አይመከርም ሪሞቭ የምናደርግበት እንትን አይመከርም ወይ ደግሞ ምን ማድረግ አለብን ለኤክሰርሳይዝ ለብቻ ኮፒ ፔስት አድርገን መውሰድ አለብን ማለት ነው ከዛሬው ቪዲዮ አንፃር ግን ምንድነው እንዴት ዳታ አድ እንደምናደርግ ሁለት አይነት ዳታ አድ የምናደርግባቸው ስልቶች እንዳሉ እነዚህም በአድ በተንን በመጠቀምና ፋይልን በመጠቀም ሁለተኛው ደግሞ ሁለት አይነት የዲሌት የምናደርግበት ወይ ሪሞቭ የምናደርግበት አፕሮች እንዳለ ሪሞቭ ስናደርግ ከሌየሩ ስር እንደሚጠፋ ዲሌት ስናደርግ ግን ፐርማነንትሊ እንደሚጠፋ ዲሌት መቼ ነው የምንለው ኤዲት ውስጥ ገብተን ኤዲተሩን አብረተን ቅድም እንዳየነው ፐርማነንትሊ ያጠፋልናል ማለት ነው ስለዚህ የአድ የማድረግና ሪሞቭ የማድረግ አሰራር ይሄን ይመስላል ማለት ነው